ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። ከርዕሰ ፓትርያርክ አቡነ ማትያስ የተላለፈ መልእክት እንመለስበታለን። ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሓርነት ትግራይ ህወሓት የሰጠው የ3 ወራት የጊዜ ገደብ ዛሬ ይጠናቀቃል። ከዚህ መረጃ ጋር ተያይዞ አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በሁለተኛ ቃለ መጠይቃቸው ከተናገሩት ጥቂት ነጥቦች ጋር በማዋዛት ያዝንላችሁ መረጃ ስላለ አብራችሁ ቆዩ። ከውጭ ዜና ዜሌንስኪ ከፑቲን ጋር የሚካሄደው ቀጥተኛ ንግግር እንዲሳካ ማንኛውንም ነገር ለማድረግ አልገቡ። መረጃው ዝርዝር አለው። የሶሪያን የወቅቱን መሪ ለያዘልኝ $10 ሚሊዮን ሰጣለሁ ብላ የነበረችው አሜሪካ ከትራምፕ ጋር ፊት ለፊት መከሩ። በዚህ መረጃ ላይና የእስራኤል በጋዛ ሆስፒታል ባደረሰችው የአየር ጥቃት 28 ሰዎች ተገደሉ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። ርዕሰ ፓትርያርክ አቡነ ማትያስ በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትን አያሳይም። እንዲታሰብበትም እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሓርነት ትግራይ ህወሓት የሰጠው የ3 ወራት የጊዜ ገደብ ዛሬ ይጠናቀቃል። ብሔራዊ ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ በልዩ ሁኔታ የተመዘገበው ህወሓት የቦርዱን አሰራር ተከትሎ በ6 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ ወስኖ ነበር። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ህወሓት ዳግም እንደማይመዘገብ ገልጾ የቀድሞ እውቅና ሊመለስ ይገባል በማለት የራሱን ጠቅላላ ጉባኤ ያለውን ጠራ። ምርጫ ቦርድ የደብረጽዮን ቡድን የጠራውን ስብሰባ የቦርዱን አሰራር አልተከተለም በማለት በወቅቱ ውድቅ አድርጎታል። ጠቅላላ ጉባኤ እንዲጠራ ለህወሓት የተሰጠው የ6 ወራት የጊዜ ገደብ ካለቀ በኋላ ቦርዱ በህወሓት ላይ ጊዜያዊ የእግድ ትዕዛዝ በመጣል በ3 ወራት ጊዜ ውስጥ ጉባኤ እንዲጠራ በማስጠንቀቅ ይህ ካልሆነ ግን እንደሚሰረዝ አሳስቦ ነበር። ያ የተሰጠው የ3 ወራቱ ጊዜ ዛሬ ያበቃል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ መንግስት የፕሪቶሪያን ስምምነት መሰረዝ እስካልሰረዘ ድረስ ሰረዘን አልሰረዘን ምንም አይነት ተጽዕኖ የለውም ብሏል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የምርጫ ቦርድ መመሪያ ካልተቀበሉ ወደ ጦርነት እንደሚመለሱ ከዚህ ቀደም ህወሓትን በጥብቅ አስጠንቅቀዋቸዋል። የደብረጽዮን ቡድን ከኤርትራና ከፋኖ ጋር በመተባበር በመንግስት ላይ ጫና ለማሳደር ያስባል የሚሉት ደግሞ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው። እነዚህ ቡድኖች እርስ በርስ የሚቃረን ግብ ያላቸው መሆናቸውን የሚገልጹት አቶ ጌታቸው እንዴትና በምን ላይ ሊግባቡ ነው ብለው ይጠይቃሉ። በተያያዘ ዜና አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በሁለተኛ ቃለ መጠይቃቸው ከተናገሩት ጥቂት ነጥቦች መካከል የህወሓት ቡድን የሚቆረቆሩለት ሰዎች፣ የሚቆረቆሩለት መንደር፣ የሚቆረቆሩለት ህዝብ የለም፣ ውሸታቸውን ነው። ወንጀለኛ የዘረፋ ቡድን ነው። እኔ ጡት አባቴ አይታወቅም፣ አድራሻዬም አይታወቅም፣ የት ሄደው ይህን ሰውዬ አስታግሱልኝ እንደሚሉ አያውቁም። ለዚህ ነው የሚፈሩኝ። እነዚህ ሰዎች ከፋኖ ጋር እንሰራለን ይላሉ፣ ከኤርትራ ጋር እንሰራለን ይላሉ። እንዴት ሆነው ነው የሚስማሙት? አንድ አባት የትግራይ ህዝብ እድሜ ልኩን 5 ሚሊዮን የሚሆነው ለምንድን ነው? እስቲ መኖርን ጀምር ብለውኛል። የኤርትራ መንግስት ድንገት ትግራይ ጦርነት ቢቀሰቅስ ፌዴራል መንግስት ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጭ ሌላ ምንም አያደርግም። ለዚህ ነው የሚፈልጉት። የኤርትራ ህዝብ 5 ሚሊዮን ነው የሚባለው ውሸት ነው። 2 ሚሊዮን አይሞላም። ከሀገሩ ተሰዶ አልቋል። የኤርትራ ጦር የትግራይን ህዝብ በታትኖ አድራሻ አልባ የማድረግ ዓላማ ነበረው። ወደ ውጭ ዜና ስናልፍ ዜሌንስኪ ከፑቲን ጋር የሚካሄደው ቀጥተኛ ንግግር እንዲሳካ
ማንኛውንም ነገር ለማድረግ ቃል ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋንን ለማግኘት አስቀድሞ ወደ አንካራ እንደሚሄዱ አስታውቀው ከሩሲያዎቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቀዋል። ስብሰባው እንዲካሄድ ማንኛውንም ነገር እናደርጋለን ሲሉ በኪየቭ ለተሰበሰቡ ጋዜጠኞች ተናግረዋል። ሩሲያ እስካሁን ድረስ በአንካራ በሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ አላሳወቀችም። ፑቲንና ዜሌንስኪ እንደ አውሮፓውያኑ ታህሳስ 2019 ወዲህ ፊት ለፊት ተገናኝተው አያውቁም። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራውን የፈጸመችበት ጥቂት ጊዜ ውስጥ እንደ አውሮፓውያን አቆጣጠር በ2022 መጋቢት ወር ላይ ነበር። በቱርክ ያለምንም ቅድመ ሁኔታ የሚደረግ ቀጥተኛ ውይይት የጠሩት የሩሲያ ፕሬዝዳንት ሲሆኑ ያንን ተከትሎ ዜሌንስኪ ራሳቸው ወደ አንካራ እንደሚሄዱ አስታውቀው ፑቲንም ተመሳሳይ እንደሚያደርጉ ተናግረዋል። አሜሪካ ከፍተኛ የልዑካን ቡድን ወደ ስፍራው ትልካለች ተብሎም ይጠበቃል። ዜሌንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅት ሩሲያ በድርድሩ ላይ የሚሳተፉትን አካላት እንድታሳውቅ ጫና መፍጠር መፈለጋቸውን በግልጽ ያስታውቅ ነበር። ክሬምሊን ከዚህ በፊት ጫና ለመፍጠር መሞከር ረብ የለሽ ነው ስትል ያስጠነቀቀች ሲሆን ለሚቀመጡ መስፈርቶች ምላሽ እንደማትሰጥ ተናግራለች። ሩሲያ ጦርነቱን ከመሰረቱ ለማፍረስ በ2022 ወረራውን ከመፈጸሟ በፊት አስቀምጣቸው የነበሩና በኪየቭ በተደጋጋሚ የተደረጉ ጠንካራ ቅድመ ሁኔታዎች ላይ ማተኮር ትፈልጋለች። የዩክሬን ፕሬዝዳንት ከፑቲን ጋር በኢስታንቡል ለመገናኘት በዝግጅት ላይ ያሉ ቅድሚያ የሚሰጡት የ30 ቀናት የተኩስ አቁም ስምምነትን ማረጋገጥ መሆኑን ተናግረዋል። ይህም በሁለቱ የዩክሬን አጋር ሀገራት አሜሪካን ጨምሮ ከስምምነት የተደረሰበት ጉዳይ ነው። ዜሌንስኪ ፑቲን እሁድ ምሽት በቱርክ ቀጥታ ንግግር እንዲደረግ ያቀረቡት ግብዣ ኪየቭን ቅርቃር ውስጥ ለመክተት ያለመ ነው ብለዋል። በባህረ ሰላጤው ሀገር በጉብኝት ላይ ያሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነገሮች በታቀደላቸው መንገድ የሚሄዱ ከሆነ ወደ ኢስታንቡል ሊሄዱ እንደሚችሉ ፍንጭ ሰጥተዋል። የሶሪያን የወቅቱን መሪ ለያዘልኝ $10 ሚሊዮን ሰጣለሁ ብላ የነበረችው አሜሪካ ከትራምፕ ጋር ፊት ለፊት መከሩ። የሶሪያ ሽግግር ፕሬዝዳንት አህመድ አልሻራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክበዋል። በአህመድ አልሻራ ኃይሎች የታጣቂ ቡድኖች ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰው ሀገር ለ10 ዓመታት ይገዛ በነበረው በሽር ወል አልአሳድ አገዛዝ አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸው ግንኙነት አቋርጠዋል። አልሻራ አዲሱ የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀው ማሳሰባቸው ይታወሳል። 90% የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶች የጸጥታ ኃይሎችና በድሩዝ አናጊ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳድ ታማኞች መካከል በተፈጠረ ግጭት በመቶዎች የሚቆጠሩ አናሳ የአላውያን ማህበረሰብ አባላት በጅምላ ተገድለዋል። ዩናይትድ ስቴትስ ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል። በአልሻራና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። በሁለቱ ሀገራት መካከል ያለው ግንኙነት የበለጠ መሻሻሉን ሊያመላክት ይችላል። ዩናይትድ ስቴትስ በታህሳስ ወር አልሻራ ያለበትን ለሚያውቅ $10 ሚሊዮን ጉርሻ ሰጣለሁ ያለችውን ከሰረዘ በኋላና የዲፕሎማሲያዊ ስብሰባዎችን ተከትሎ የሀገሪቱ ግንኙነት ይበልጥ መሻሻል አሳይቷል። እስራኤል በጋዛ ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች ተገደሉ። እስራኤል ካን ዩኒስ በተባለ አካባቢ በሚገኘው ዩሮፒያንስ ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገለጸ። የእስራኤል የጦር አውሮፕላኖች በሆስፒታል 6 ቦምቦችን በተከታታይ በመጣል የሆስፒታሉን ቅጥር ግቢና ዙሪያውን መደብደባቸውን የአካባቢው ምንጮች ተናግረዋል። የእስራኤል መከላከያ ከሆስፒታሉ ስር በነበሩ የሐማስ አሸባሪዎች ማዘዣና መቆጣጠሪያ ጣቢያ ላይ ትክክለኛ ኢላማ ያለው ጥቃት መሰንዘሩን አስታውቋል። በጋዛ የሚሰራ የቢቢሲ ጋዜጠኛ በአየር ጥቃቱ ከቆሰሉ መሃል ሲሆን የሕክምና ክትትል እየተደረገለትም ይገኛል። የአየር ጥቃቱ በሆስፒታል ውስጥ በርካታ ጥልቅ ጉድጓዶችን የፈጠረ ሲሆን ትልቅ አውቶቡስን ጨምሮ በርካታ ተሽከርካሪዎችንም አውድሟል። የዓይን እማኞች የእስራኤል ድሮኖች የሆስፒታሉን ሕንፃ በመክበብ የነፍስ አድን ሰራተኞች ወደ አካባቢው እንዳይገቡ ከልክለዋልም ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።